ቢሆንም እናት ናት። ብትወልሽም ባትወልሽም እናት እስከሆነች ድረስ አይደለም ላንቺ ላሳደገችሽ ልጇ ለጎዳና ሰው እንኳን የሚራራ ልብ ነው። አዎ ደግሞ ነይ እስኪ ከፍ አድርጊሽ ልተኛ። አታርኝ እንጂ ቆይ ስታይኝ መሀይም መስልሻል እንዴ? ደነዝ ከገዛ ቤቴ መጣህ እንኳን ደህና መጣሽ ብለህ ቤቴን ቤትህ አድርገህ እየነገርከኝ እንዴ? ችግር አይኖረውም። በጣም ትልቅ ችግር አለ። አይኔ ኮብራ አይደለም ማየት ይችላል። እየቀለድሽማ ነው። እዚህ እንዳለው እያውቅሽ ይዤው ልምጣ ስትይኝ ምን ልበልሽ ታዲያ? ደግሞ በረከትን ከትናንት ጀምሮ እንዴ እና ከሱ ጋር ምን አገናኘው? ምስር የፈለጉሽ ለትልቅ ዓላማ ነው። የምልሽን ደግሞ ተናገርሽ። እሺ ምን ደም ምን ነው ግን ጎኔ ማላቀም ወንድምሽ ያ አንቺ ለኔ እንዴት ደስ አድርጋለሽ? ወደ ልትይጂ ነው አለኩ ኩኛን ነው ኩኛ ያለው እና ሰዎች ማለት ሎሚ ነው እንዴ? አይደለም ግን ልውል ማለትም አይደለም። የፈለገውን ነገር እኛ እንጠይቀዋለን። አንቺ እዚህ ሁኚ። ምን እንደተፈጠረ ማውቃለሁ። እኛ እንነግርሻለን አልኩሽ እንዴ። አራት ጭቃጭቁ ሰውዬ እኮ የጠበቀን ነው እኮ እንሂድ። ሎሚ አንቺ እዚህ ሆነሽ ዶክተርን ጠብቂያት። ጠብቂያት? አዎ በዚህ ሁኔታ ብቻዋን መሆን ስለሌለባት እዚሁ ጠብቂ። እሺ በቃ ናንተ ዶክተር ማለቴ ማዚ አይዞሽ ትድኛለሽ። ምን ነክቶብኝ ነው? ሉሌ አንዞ ጠብቂ። ኢንስፔክተር ችግር አለ እንዴ? እዚህ ጋር የሆነ ደም አየሁና ደም ምን ነው ደነገጥኩ? እንዴ ኧረ አልደነገጥኩም። ይሄ ክፍል የማን ነበር? የሉል ማለት የሴቶችን የወንዶቹ ማለት ነው። እና ክፍላችሁ ውስጥ ደም ሲፈስ እንዴት ምንም አታውቁ? ምስር ናት። ብርቱካን ቅድም ስትቆርጥ እጇን ቆርጦ ነው። ለዛ ነው። አሁን እኮ ይሄ ክፍል የኔ ወንድሞቼ ነው አለ። ታዲያ እዚህ ክፍል ምን ታደርገባች? እንዴት ኢንስፔክተር? ማለት እህታችን እኛ ክፍል አገባ ማለት ነው? ማለት ለምን ዓላማ ገባች ለማለት ያለ። ይህን ክፍል ልታጸዳ ነው? ክፍሉን ልታጸዳ ብርቱካን ስትልጥ አልገባኝም። ለማንኛውም ልጅቷን ጥራልኝ። እንዴ ለምን? ካላስቸገርኩ የተቆረጠውን ጣቷን ሊያው። እሺ ችግር የለውም ይመስለኛል። ልውልም በር ላይ ቆሞ እየሰማ ነው። ይዛችኋት እዚህ ጠብቃችኋለሁ። አካሚዋ ጭራሽ ታካሚ ሆነ ቁጭ አለች። ዶክተር እኮ ትንሽ አሞት። ዶክተር እንደሚያምሆ አላውቅም ነበር። እንዴ ዶክተርም እኮ ሰው ናት። አያማትም እንዴ? አታርሚኝ እንጂ። ቆይ ስታይኝ አላልሽም? ዶክተርም እንደ ሰው ይታመማል ለማለት ፈልጌ ነው። የራሷ ጉዳይ። ለምን ታንቃት ሞትም? እኔም ነገባኝ። ዱሌት ሄዶ ነው መኝታ ቤት ከፖሊሱ ጋር እያወሩ። ፖሊስ? አዎ። ጥሩ። ጭራሽ ፖሊስ ቤት ድረስ የሚያስመጣ ችግር አመጣሽ? ኧረ አይደለም እኮ ዝጊ። አለብን አሊያ አንተ ምን ማብረን ነው ዘብጥ ያምነው? ቆይ ማን እንደምን ልንለው ነው? የምስር አሹ የተቆረጠ እጇን ማየት ፈልጋለሁ እኮ ብሏል። አውቃለሁ። አንተ ብቻ ነገር አድርግልኝ። ምን? ከዛስ? ብቻ ተረጋጋ። ምንም እንዳላጠፋ ሰው ለሚጠይቅ ጥያቄ መልስ ስጠው። ሌላው ለኔ ተው። እሺ ግን እንዴት? ምስርን እንጠቀማታለን። ምስር ግን የምትሆን አይመስለኝም። እንዴት? ምስርን እያውቃት ስትደናበር ታይዘናለች። በዛ ላይ ደግሞ የተቆረጠው እጇን ማየት ፈልጋለሁ ብሏል። ለእሷ አታስብ። እኔ ለእሷ ቀስ ብዬ አስረዳታለሁ። በቃ አንተ አሁን ሂድና ለመረጋጋት ሞክር። ሁሉንም በኔ ተው፣ አስተካክለዋለሁ። እሺ ተማመነ።
ምስር የፈለጉሽ ለትልቅ ዓላማ ነው። የምልሽን ደግሞ ታደርጊያለሽ። እሺ ምንድን ነው? እኔ እፈራለሁ እንዴ? ምስር ከእስር ቤት የምንወጣበት ብቸኛ መንገድ አንቺ ነሽ። ግዴታ ማድረግ አለብሽ። ካልሆነ ደግሞ ሁላችን መተሳራችን አይቀር። ምንድን ነው የምትለው? አሹ በዛ ላይ እጄ አልተቆረጠም። ለሱ ችግር የለውም፣ አሁን ይቆረጣል። አንተ ያማል እንዴ? አቱጂ ያምር ቆረጥከኝ እኮ ያማል እንዴ? የምር ትቆርጠኛለህ እንዴ? እና እኔ ሜካፕ አርቲስት አይደለሁ። ሜካፕ አልሰራሽ። ለማንኛውም እንዳትደነበሪ፣ ሄድሽ ያልኩትን አድርጊ። እሺ ግን ቆይ ምንድን ነው የተፈጠረው? አላውቅም የእኔ ፍቅር፣ ብቻ ግን ሰላም አይደለም። እና የወጋትን ሰው ማንነት አላየህም? አላየሁትም። ቆይ ግን ቤት ድረስ መጥቶ ማን ሊሆን ይችላል? ደግሞ በረከትም ከትናንት ጀምሮ አላየሁትም። እንዴ እና ከሱ ጋር ምን አገናኘው? አረ ምንም፣ ያው ትኩረታችን እሷ ጋር ሆኖ ወንድም የሆነ ነገር እንዳይሆን። የት ሄድ ይሆን ግን? አላውቅም። ትናንት ከስራም ስገባ አልነበር። እና አትደውልለትም ነበር እንዴ? ሁኔታዎቹ እኮ በጣም ከባድ ነበሩ። እንዴት ልደውል? አይዞ በቃ አትጨነቅ፣ እኔ ያለሁልሽ። እሺ ነው። እንደውም አንቺ ቤት ብንሄድ ደስ ይለኛል። የት? እኔ ቤት? አዎ። ምን ነው? ኧረ ምንም፣ ያው የሚበላ ነገር ሳልሰራው እኮ ነው። አንቺ በዚህ ሰዓት ሰላም እንጂ እንጀራ የሚርበኝ ይመስልሻል? እሱስ ልክ ነህ። ትንሽ ቆይተን እንወጣለን። እሺ ቾት ኢንስፔክተር፣ እህታችን እሷ ናት። ጥሩ። እና ግን ልውል አይታየኝም። የት ሄዶ ነው? አለ። ልጥረው? አይ አያስፈልግም፣ አያስፈልግም። እንዲሁ ለማወቅ ያክል ነው። አይ አንተ ውጣ። እሷን ብቻ ላውራት ፈልጌ ነው። እሺ። አይ ይሁን፣ እሷ አጠገቤ ይሁን። አሁን አንቺ የምታክል ሴትዮ ብቻዋን ትፈራለች ቢባል አያሳፍርም? ፈርታ አይደለም ስለምትወደኝ ነው። አትቆይም? እሺ እሺ። ወይዘሪት ምስር እንኳን ደህና መጣሽ። እርፍ! ይቺው ያለችንንም ሸመጠጣችሁን ማለት እንኳን ደህና መጣሽ አልከኝ እኮ። እና ችግር አለ እንዴ? በገዛ ቤቴ መጣህ እንኳን ደህና መጣሽ ብለህ ቤቴን ቤትህ አድርገህ እየነገርከኝ እንዴት ችግር አይኖረውም? በጣም ትልቅ ችግር አለ። ኦ ሶሪ። ወደ እኔ እንኳን ደህና መጣሽ እያልኩ እንጂ በቤትሽ እየጋበዝኩሽ አይደለም። እሺ ግን እኮ ሲያዩህ ፖሊስ አትመስልም። እንዴ? ማለቴ የፖሊስ ልብስ አልለበስክም ብዬ ነው። ኦ ሲቪል ለባሽ ስለሆንኩ ነው። አሁን ከርዕሴ አታስወጪኝ። ቢላ የቆረጠሽን እጅሽን ታሳይ ትችያለሽ። ነገረሃ? ይኸው ይሄ ፋራ እንዴት እንዳደረገኝ። ወንድምሽ እኮ ብርቱካን ስትልጥ ነው እጇን የቆረጣት ነበር ያለው እኮ። እና ነው እኮ። እና ማን ነው ፋራ? ቢላውን ነዋ ነው እንዴ? ኧረ ላሽ አይነፋ በሰው የሚሰቃል።
አሸናፊ። አቤት። ቦታ ነው ጨርሻለሁ። እሺ፣ ግን ትንሽ አትጮትም? አይ ልጅ ምን ነው ኢንስፔክተር፣ ጥሩ ዜና ሰማ እንዴ? ፊት ላይ የፈገግታ ምልክት ይታያል። ኧረ ምን ያለው እጅታቸው አስቀኝ ነው እንጂ በሉ ቻው። ይቺ ልጅ ግን ምን ብለው? እኔ እንጃ። እንግዲህ ዋናው ከዚህ ቤት በሰላም መውጣቱ። ልክ ነሽ። እሷ እኮ ለእኔ ስትል ነው እንደዚህ ሆነች ማለት። ቆይ ግን ሎሚ ስለተፈጠሩ ነገር የምታውቂው ነገር አለ እንዴ? እኔ ኧረ እኔ ምንም አላውቅም። ለምን ለእኔ ስትለሽ? ያው እኔን ለመጠየቅ ብላ አይደል የምትመጣው? ለዛ ብዬ እኮ ነው። ቆይ ግን ዶክተር የቅርብ ጠላት አላት እንዴ? ይመስለኛል። ኧረ ምን ይመስለኛል ነው እንጂ ባይሆን ኖሮ የሚወጋት ማን ይኖር ነበር? እሱስ ልክ ነሽ። ብቻ ጊዜ ይፈቷል። ምስር ምን ነው ቆየች? አይቻት ምጣ። እሺ ምስር ምን ሆነሽ ነው? አረ ምንም። ምን ነው? ፖሊሱ ወጣ እኮ። አንቺ እዚህ ምን ትሰራለሽ? አይ ምንም፣ ዝም ብዬ ነው። ፊትሽ ልክ አይደለም። ፖሊሱ የተናገረሽ ነገር አለ እንዴ? አረ የለም። ቆይ እና ለምንድን ነው ቅር ያለሽ? እንዲሁ ሀሳብ ገብቶኝ ነው። እስኪ ንገሪኝ ሁሉንም ነገር። እናቴ ጤነኛ ከሆነች በኋላ እኔን ከዚህ ቤት ልታስወጣኝ ትችላለች። እንዴ ለምን? ምናልባት እኔ ልጇ ስላልሆንኩ ከአንዱ ልጇ ጋር ብጣላ፣ ያ የተጣላሁት ልጇ ደግሞ እኔ ከዚህ ቤት እንደወጣ ከፈለገ ታስወጣኝ ትችላለች። እታይ እንጂ ምስል አንድ ላይ እየተኖረ እንኳን ሰውና ሰው እግርና እግር እንኳን ይጋጫል። አዎ ግን ምናልባት ከባድ ጸብ ቢሆንስ? ቢሆንም እናት ናት። ብትወልሽም ባልትወልሽም እናት እስከሆነች ድረስ አይደለም ላንቺ ላሳደገችሽ ልጇ ለጎዳና ሰው እንኳን የሚራራ ልብ ነው ያለው። ደግሞ አንቺ ሴት ልጅ ነሽ፣ የትም ወደ ልትልሽ አትችልም። እሺ እውነትሽን ነው? እንደዛ ይመስልሻል? አዎ መኝ። ቆይ ግን አንቺ ለምን እንደዛ ልታስብ ይቻልሽ? ማለትማ የሆነ ነገር ካልተፈጠረ እንደዚህ ልትኛ አትችይም። እሱ የጊዜ ጉዳይ ነው። ሄሎ። እንዴ ቆይ አንተ ምን ሆነ ነው? ምን ሆንኩ? ለምንድን ነው ስልክ ማታነሳው? መብት ያርን ሰውዬ፣ እየቀለድኩ አይደለም። እሺ ደግሞ ምን ተፈጥሮ ነው? አጣራሽ? አዎ ግን አሁን ለሱ አይደለም የደወልኩልህ። እና ታዲያ ለምንድን ነው? ልዑል ቤት መምጣት ይፈልጋል። አረ በጣም ጥሩ ነው። ይምጣ። ምሳ ሰርቼ ቡና ምናምን አቀራርቤ እጠብቀዋለሁ። በረከት አትሰማኝም? እየቀለድኩ አይደለም። እየቀለድሽማ ነው። እዚህ እንዳለው እያውቅሽ ይዤው ልምጣ ስትይኝ ምን ልበልሽ ታዲያ? አትሄድም ብለው ሌላ ነገር ያስባል። ስለዚህ እሺ ማለት ግዴታዬ ነው። ይኸውልሽ የሆነ ሰበብ ፍጠሪ። ስራ ልሄድ ነው ወይ የሆነ ነው ነገር በይው በቃ። በረከት እኔ ባልኖርም ማረፍ የፈለገው እኔ ቤት ነው። በቃ ተነስና እሱ እስከሚወጣ ዞር ዞር ብለና። ወዴት ነው ዞር ዞር ምለው? አላቅም ብቻ ዞር ዞር በል። አሁን ልንመጣ ነው። መጣሉ። እሺ ያውን እንዴት ናት? የእውነት እባክህ። እሺ ፖሊሱስ ሄደ? ምን አለክ? አረ ምንም፣ ዝም ብሎ ሄደ። ምስር አልቀባጠረችም አይደል? አረ በብዙም እንደውም ስታስበው ነበር። ምን ብላ? እኔ እንጃ። ተመልሶ ይመጣ ይሆን እንዴ? አቤም? አረ አይመጣም። ማን ነው ደግሞ አቤም? የፖሊሱ ስም አቤም ነው። እሺ እንግዲህ
ፈጣሪ እንዲምራት መጸለይ። ሉሌ በቃ እንሂድ። ወደ ልት ሄዱ? እኔ ቤት። እዛ ምን ሰራላችሁ? አይ የሆነች ጉዳይ አለችን የምናስተካክላት። እሺ በቃ በጊዜ ተመለስ። በቃ አንቺ ውጭ ጠብቂኝ፣ እኔ ጃኬቴን ይዤ ልምጣ። ወራዶንኩበት ቤት በሰላም መጣሁ። እውነት ነው የኔ ፍቅር። ቡና ተቀራርቦ ባይጠብቀኝ አልነበረኝ። ውይ ታዲያ ሚስትን ይዛቱ ለምን ጠብቀህ ነበር? እኔ እንጃ። መቼም በመንፈስ መጣ ተቀራርቦ ምን ችግር አለ? ድካም ነው መሰለኝ የምታወሩ እየጠፋብህ ነው። አዎ ደግሞኛል። ነይ እስኪ ከፍ አድርጊሽ ልተኛ። እናተኛ። እኔ ደግሞ ምሳ ልስራለሁ። ከምሳው በላይ አንቺ ነሽ የምታስፈልጊ። እሺ ና አጠገቤ። ምንድን ነው? ጫማ ነው። አይኔ እኮ ብር አይደለም ማየት እችላለሁ። የማን እንዴ? የኔ ነው። ቆይ እዚህ ቤት ከሌላ ማን ይኖራል እኮ? ለዛ እኮ ነው የማን ያልኩት። የኔ ነው አልኩ እኮ ፍቅሬ። መት ያቀለች የወንድ ጫማ መሆኑን እኮ እያየሁት ነው። ውይ ሳልነግርህ ወንድሜ እኮ መጥቶ ነበረ። የእሱ ጫማ ነው እኮ። እኔ የማላውቀው ወንድምሽ? አው ያ አንቺ ለኔ እንዴት ደስ አድርጋለሽ? ቆይ አታምነኝ? ኧረ ፈሪ ደግሞ ታወሪያለሽ። ቆይ ምን አደረኩ? አንቺ እኔ ላይ ትማግጭብኛለሽ? አንቺ እኔ ላይ ሌላው እንድትይዣለሽ? አይደለም እኮ ተረዳኝ። እንዳትከተይ